አቤል ጎንደሬ ወደ አንተ ልምጣ። እውነቱ በጣም ደስ የሚል ዲስከሽን ነው የነበረው። በጣም ደስ የሚል ነው። ምንም ቢሆን ከጠላት የማትቀበላቸው ሰዎች ቢኖሩ ሀሳባቸውን መስማት ማዳመጥ ትልቅ ነገር ነው። እኔ በእውነት ነው የምልህ እንደዚህ ተቀይሯል እንደ ጀዋር ነው ያልኩኝ። በተለይ በኤርትራ በኩል የሰጠው ትንታኔ ሳየው ብዙ እንቁ ኢትዮጵያውያን ደምና አጥንታቸውን የገበሩት ቦታ ነው። እንዴት እንደማታዩት ቴዲ አንዳንዴ የኤርትራ ጉዳይ ራሱ ያልተቋጨ ነገር አለ ሲል እውነቱን ነው። እኔ ኤርትራ የኢትዮጵያ ናት ብዬ ነው እስካሁን የምከራከረው። ብታምንም ባታምንም ቢዋጥልም ባይዋጥልም ነው የምነግርህ። ሌላው ስለ ጥምዶ የተናገረው አሉላ የኢትዮጵያ ናት ብለህ ነው የምታስበው? 100% ዋጋ ከፍያለሁ። ከኃይለ ሥላሴም ጀምረው የከፈሉ አሉ፣ በደርግም የከፈሉ አሉ። ህይወት መስዋዕትነታቸው ስንት እንቁ ኢትዮጵያውያን የረገፉበት ቦታ ነው። የሚገባንን ነገር እስካለ ድረስ ያልተቋጨ አለ። ገንጣይና አስገንጣይ ወንበዴዎችን እስካሁን ድረስ አልቀበላቸውም። እኔ መቼ ነው ሙሉ ኤርትራ የኢትዮጵያ ሆና የምታውቀው? መቼ ነው? ምን ዱባ ከመባሏ በፊት እዛ በኋላ ባህረ ነጋሽ ከመባሏ በፊት ማን ነው የሚያስተዳድረው? በአፄ ዮሐንስም ብትመጣም ሙሉውን ራሱ ያስተዳድሩት ነበር። አፄ ዮሐንስ እኮ እየተዋጉ በአፄ ዮሐንስ ጊዜ ኢትዮጵያ እንደ አገራዊ ግዛታዊ አንድነት ተስፋፍቶ ተጠናቆ እንደ ሀገር የውጭ ጉዳይ ግንኙነት እየፈጸምን ወጥ የሆነ ባንዲራ ይዘን ነበርን የዛን ጊዜ ወይስ ገና በሂደት ላይ ነበርን? ይኸውልህ አገሪቱን ይዘናታል፣ ግን ተዋጊዎቻችን ይመጣሉ። በዚህ መሀዲስቱም ይመጣል፣ በዚህ እንግሊዝም አለ። 1952 እስከ 1957 ነው። በ1870ዎቹ ውስጥ ላይ ነው የምነግርህ ያለ አፄ ዮሐንስ 1870ዎቹ ውስጥ ናቸው እና እስከ 75 አካባቢ መሰለኝ የነበሩት እሳቸው 75 78 18 ሰባዎቹ ውስጥ ላይ ነው እና 1870 ኢትዮጵያ እንደ ሀገር ነበረች። እንደ ሀገር ብቻ ትላለህ እንዴ? እንዳለ ሁሉን ነገር የሚያስተዳድሩት የነበረ እሳቸው ናቸው እኮ። ኦኬ ምኒልክ ያደረጉት ታዲያ ምንድን ነው? ይኸውልህ ምኒልክ ያደረገው ምን አለ መሰለህ፣ ጣሊያኖቹ ጋር ሲዋጉ መረብ ወንዝ ሞልቶበት ነው የተመለሰው። የመረብ ወንዝ መሙላት ነው እንጂ አገሪቱ የኔ አይደለችም ብሎ አይደለም የተመለሱት። አሁን እነዚህ ፖለቲካ ተንታኞች እንደሚናገሩት አይደለም። በዛም ወቅት በጎንደር አካባቢ፣ በወሎ አካባቢ ድርቅ ነበረ። በዛ ጦርነት ጊዜ ንጉስ ሲመለሱ ረሃብ ሰው እያለቀ ነው፣ ድል እስካደረግንበት ቦታ እዚሁ ባንዲራችን ተክለን እንመለስ ነው ያሉ። ለአንተ ለተው። ስለዚህ በአንተ ትንታኔ ኤርትራ የኢትዮጵያ አንድ አካል ናት ብለህ ነው የምታስበው? አዎ መብት ነው። እሺ ራሱ ኢሳያስ መጥቶ 1 ሳንቲም የሁለት ገጽታ ነኝ እኮ ነው ያለህ እኮ። ከአብይ ፊት መጥቶ ይሄ ኩታራ መጥቶ እንኳን እንደዚህ ሲልህ ምን ይሰማሃል? እንዲያው እኛ እኮ እቃዎች አይደለንም። እውነት ነገር ነው የምነግርህ። እስኪ የኤርትራ ደንበር የት ነው? እስኪ አሁን ለምሳሌ በጾረናና በባድመና በዛላምበሳና የትኛውን ክልል ልሰጠው ነው? የትኛው ይሄ የኤርትራ ነው ብለህ ወሰነ የምትሰጠው? ግን ያልተቋጨ ነገር አለ የሚባለው እውነት ነው። አሁን ምንም አልተቋጨም ነው የምለው እኔ ራሱ። አሁን የምታየው ጦርነት እጥፍ ድርብ በዛ እንቁ ኢትዮጵያውያኖች ረግፈዋለኝ። በናቅፋ ጦርነት ብትል ራሱ በአሁኑ በኢትዮ ኤርትራ ጦርነት እኮ የራሳችን መስተዳደር ልናደርግ ነው ብሎ ነው ህወሓት። እሱን ጉዳይ እንተውና ወደ ውይይቱ እንምጣ። ኤርትራውያን ኤርትራ እንደ ሀገር የኢትዮጵያ አካል ነበረች የሚለው ምንም ጥያቄ የለውም፣ አጨቃጫቂ ጉዳይ ነው እና አክሊሉ ሀብተወልድ በብዙ ንግግር እና በብዙ ድርድር ኤርትራን በኮንፌዴሬሽን ከኢትዮጵያ ጋር እንዳደረጉ 1952 ላይ ከዛ 57 ድረስ ቀጠለ። ዲዞልቭ አደረጉት ተፈሪ መኮንን ጃንሆይ። ከዛ በዛ የተቆጡት የኤርትራውያን ወደ ጀብሃን ወይም ሻዕቢያን ወደ መመስረት ገቡ። የጸባችንም አንዱ ምክንያት ኮንፌዴሬሽኑ ዲዞልቭ ስለሆነ ነው። ኦኬ እሱን እንተውና የትላንትናውን ውይይት እንዴት አየው? ግን አንተ እንደ አንድ ኢትዮጵያዊ ኤርትራም የኢትዮጵያ አካል ናት ብለህ የማሰብ መብት የተጠበቀ ነው። እሱ ብቻ አይደለም፣ ኬንያም፣ ሱዳንም፣ ሶማሊያም፣ ጅቡቲም የኛ ናት የማለት መብት የተጠበቀ ነው። እንዲህ ያሉ ኢትዮጵያኖችን ያብዛለን። እሺ የትናንት ውይይቱ ጥሩ ነው ቴዲ። የምታደርገው ሰውን በማቀራረብ እና ሀሳባቸውን ህዝባችን መሬት ላይ ወርዶ እንዲሰማው ማድረግህም በጣም ደስ የሚል የሚመሰገን ነው። አሉላም ራሱ ትናንትና ትልቅ ለውጥ ነው ያየሁበት። ከንትን ዘር እንዳትጋቡ የሚል ሰው የነበረ ዛሬ ህወሓትን ደግሞ ሲተችቶ ቀምሶ ሲመጣ ደስ አንድ ሰው ካልቀመሰ አያውቀውም።
አንዳንድ ሚዲያ የምታያቸው መሬት ወርዶ አይቶ መምጣት አለባቸው እላለሁ። አይ ህወሓትን ለመጣል ከህወሓት እዛ ትግራይ ውስጥ ጎበዝ ከሆኑ ፖለቲከኞችን ኢትዮጵያን የሚወዱ መውጣት አለብናል። ካላዩ በጭፍን ነው የሚደግፉት። ልክ የአርሰናል ደጋፊ የማንቸስተር ደጋፊ እንደሚባለው እንዲህ አይነት ነው የሚያዩት። እና በጣም ጥሩ ነው የተናገረው። በዚህ ከቀጠለ ወደ አንድነት የምንመጣበት ነገር አለ ብዬ አምናለሁ። መንግስትም ይህን አይቶ እንጊዜ ምህዳሩን ቢያስተካክለው ጥሩ ነው። ለምን ካልሆነ ህልቂት ነው የሚመጣው፣ በጣም ህልቂት ነው የሚመጣ። ቴዲ ከዚህ ቀደም የእኛ ሀገር ፖለቲከኞች የመታበይ ባህሪ ያለባቸው እኔ በጣም ብዙዎቹን ቀጥታ ከህዝብ ጋር እንደዚህ አምጥቻቸው ጥያቄና መልስ ላይ እንዲሳተፉ ጥያቄ ሳቀርብላቸው ብዙዎቹ የመናቅ ባህሪ ያለባቸው እዛ አካባቢ እንደዚህ ምናምን ይላሉ። እውነት ነው። ጀዋር መሐመድ ወደ ቲክቶክ መጥቷል፣ ሌሎችም መጥቷል። ከዚህ ቀደም አቶ ልደቱ አያሌውም ምንም ጥያቄ የለውም እንደዚህ በቲክቶክ ገብቶም ባይሆን በዩቲዩብ ላይ መጥተው ከቲክቶክ የሚነሱ ጥያቄዎችን መልሰዋል። አሁን የነ ጀዋርን የሌሎች የፖለቲከኞችን ሁኔታ እንደዚህ ፕሮሚናንት የሆኑ ፖለቲከኞችን መጥተው ከህዝብ ጋር የሚነሱ ጥያቄዎችን ከተከታዮቻቸው ከአድናቂዎቻቸው ጋር ሳይታበዩ እንዲህ ያሉ መድረኮች ላይ መገኘታቸውን እንዴት አለ ላለመጡትስ ምን ታስተላልፋለህ? ለመጡትኝ በጣም ነው ማመሰግናቸው። ለምን መሰለህ ቴዲዬ፣ ፓልቶክ የሚባል ሚዲያ ነበር ገና የቲክታክ ሳይመጣ ከ15 ዓመት በበላይ የታገል ነበር። ጀዋርም ይገባ ነበረ። እነ ኮሎኔል ይሄ ማነው ገማል ገልቹ የምትለው እሱ በእኛ ግንባር አንድ ወደ ሻዕቢያ እጁን የሰጠ አንድ ብርጌድ ይዞ እሱም ገብቶ ይከራከረን ነበረ። የታወቁ ጋዜጠኛ ማነው መኮንን ዜናነ መኮንን የሚባሉት እዚህ እስራኤል የነበሩት ሰውዬ አንድ እስራኤላውን በቅርብ የሞቱ ማናቸው ስማቸው የድሮ ጋዜጠኛ አንተ ስማቸው ታውቀው ይሆናል፣ እኔ ረስቸው ነው። እነዛ ሁላ መጣው ይከራከሩ ነበረ። አንዳንዴ ነው ካሜራ ምንከፍት እንጂ አይከፍቱም። በድምፅ ማንነታቸው ሁላ ይያዛል። መንግስት ራሱ ገብቶ የሚያደምጥበት ሚዲያ ነበረ። አሁን ከዛ ወደዚህ የመጡ ብዙ ልጆች ያለው ጥሩ ጥሩ ልጆች አሉ። ይህ ሚዲያ ደግሞ እንደዚሁ ራስን ገልጠ ሚዲያ እኮ ለጥቅም ከዋልከው ለውጥ ያመጣል። እኔ ኢሳቶች ሲናገሩ ቴዲዬ እኔ ግንባር ነበርኩኝ፣ በሬዲዮ ነበር የምሰማቸው። የሚናገሩት ትክክል ነበር። በወቅቱ ስለ ኢትዮጵያዊነት የሚናገሩት ህወሓት ምን እንደሚያደርግ የአንድ ጎጥ የበላይነት የሚሉት ነገር ሁላ ትክክል ነበር። ያን ገመግም ነበር እዛ ውስጥ። አንተ የጠላትን ሬዲዮ የምታዳምጥ ተብዬ ሁላ ተገምግም ያውቃለሁ። ሚዲያ ሰውን ይቀይራል ለጥቅም ከዋልከው። አንተ ደግሞ አምጠ የምታየው እዚህ አጋጣሚ ሰለሞን ሽምዬ የሚባለው የሚያከራክር የነበረው በጣም ነው ማደንቀው። የሚገርም ነገር እሱ ነው። በጣም እንደዚህ ያወያያቸው ነበር ፖለቲከኞችን በወቅቱ አይደለም። አንተ ደግሞ እንደዚህ አቀራረበ በማነጋገርህ ትልቅ ለውጥ አለው። መጠው ራሱ ይሄ ማነው ስሙ ይሄ ዲያቆን ዳንኤል ክብረት ፓልቶክ ውስጥ ገብቶ ይከራከር ነበረ። እውነት ነገርም ነግረው ዳንኤል ክብረት አሁን መንግስት አማካሪ የምትለው ግን አሁን ፓልቶክ የሚባለውን ሲሰች ሰምቼዋለሁ። እንደዚህ እያሉ ሲሰዳደቡ የሚል ውሎ ተቀርጾ እኛም ሰምተነዋል፣ ደርሶና አለኝ። በሱ ነው ህወሓት የወደቀ ለውጥ የመጣበትኝ። ትክክለኛውን ነው የምነግርህ። እንደውም እየተሳደበ ነው እንጂ አንድ ሰው አለ ብታስገባው ደስ ይለኛል። ከ30 ዓመት በበላይ የተከራከረ ደብተራ የሚባለው ለምን ይሰማዋለኝ ታውቃለህ? የኢትዮጵያን አንድነት ነው የሚፈልግ ሰው ነው። ሰው በጎጥ ሲገባ አንዳንዴ ይዘረጥጣለኝ። ያ ደግሞ ጥሩ አይደለም። ከአንተ ሚዲያ አስተካክሎ ቢናገር ደስ ይለኛል እንጂ ጎበዝ ፖለቲከኛ ነው እሱም። እና ብዙ ሰዎች አሉ ያልመጡ ይቀርባቸዋል፣ ግን ቁጭ ብለው ያደምጣሉ ነው የምልህ። እዚሁ ተደብቀው የሚያደምጡ አሉ። መንግስትም ራሱ ያደምጣል ነው የምልህ ያለ እና ይህም ሚዲያ መጥቶ መነጋገራቸው ትልቅ ለውጥ ነው፣ ሊበረታቱ የሚገባ ነው። እኔ ከጀዋር የሰማይና የምድር ልዩነት የነበረ ሰው ትናንት በተናገራቸው ቁንጽላ ነገሮች ሁላ በጣም አድንቀዋለሁ። ማይንዱን አይቼዋለሁ፣ ንቃተ ህሊናውን አይቼዋለሁ። ይለወጣል ይሄ ሰው። ሰዎችን አሁን ቅድም አንዷ እህቴ በስልክ ስታወራ የነበረው በጣም ተሰምቶን በሱ ሁላ ገምግመናል። በዛሬ 10 ዓመት በፊት እና ሉላም ራሱ መጠው ሂሳቸውን እያወረዱ ነው። ተሰምቷቸዋል። ታውቃለህ ህወሓት የሚያደርገው ነገር ተሰምቶታል። አሁን የህወሓት ጭፍን ደጋፊ የነበረ ሰው ነው እና ሉላ አሁን ደግሞ ወደ ሀገራዊነት እያያቸው ነው። ጀዋርም ወደ ሀገራዊነት እየመጣ ነው። አልፎም እስከ ኤርትራ ድረስ የመነጋገር
ሁኔታ ነገር አለ እና እነዚህ ለውጥ ያመጣሉ። ለውጥ ይመጣል። ለውጥ ሲመጣ ደግሞ አንድነታችን የተማመነ መሬት ላይ የሚወርድ መሆን አለበት ብዬ አምናለሁ። እና ቴንኪው ቴዲዬ፣ ቴንኪው አቤል ጎንደሬ፣ ቴንኪው ከልብ አመሰግናለሁ። ማዚድ ጤና ይስጥልኝ። ቴዲ አብሮ ይስጥልኝ። አመሰግናለሁ ስላስገባኝ። ይሰማል ድምጤ? ይሰማል። አመሰግናለሁ። ውይይቱ ትላንትና ሙሉን ያዳመጥኩት በጣም ደስ የሚል ነገር ነው። ምክንያቱም ከዚህ በፊት ጦርነት ባህላዊ ጨዋታችን ነው ሲለነበረ ወይም ደግሞ እኛ ወይም ደግሞ ኢትዮጵያ ውስጥ ሁለት መንግስት አለ ሲል የነበረ ሌላው እንትን ሲለነበረው ሁለቱ ሶስት የማይስማሙት እነዚህ ሰዎች አንድ መድረክ ላይ አገናኝተ ማወያየት የራሳቸውን የውስጣቸውን ሌላውም አንተም እርስ በራሳቸውም እንዲታወቁ ማድረጉ በጣም ትልቅ ነገር ነው። ይህ ነገር መለመድ ያለበት ነው። ከዚህ በፊት ምናልባት ስታረጋቸው የነበሩ ነገሮችን አያለው። ለምሳሌ እና አምባሳደር ዲና እዚህ ውይይት ላይ አምጥተሃል። እንደዚህ አይነት ነገሮችን መለመድ አለባቸው። ምክንያቱም አንዳንዴ ብዙ ጊዜ ኢትዮጵያ ውስጥ የሚነሱ ችግሮች፣ ጦርነቶች፣ ረብሻዎች፣ መንገድ መዘጋታች የሚነሱት በሶስቱ ማህበረሰብ ነው። ወይም በትግራይ እና በኦሮሞ በአማራ ነው። ሌላው ማህበረሰብ አለ ከታች። ለምሳሌ ወደ ደቡብ ስትሄድ፣ ወደ ሌላው አካባቢ ስትሄድ እዛ አካባቢ ያለው ማህበረሰብ ችግር አለበት። ግን ችግሩ ምናልባት በእነዚህ ሰዎች በእነዚህ ማህበረሰቦች ነው እንትን የሚለው የሚዋጠው እና እነዚህ ሰዎች ዛሬ የኢትዮጵያ ጉዳይ ያሳስቧቸው በኢትዮጵያ ጉዳይ ላይ አብረን ቁጭ ብለን እንወያይ፣ እስኪ ችግራችን እናንተ ጋር ምንድነው ያለው እኛ ጋር ምንድነው ያለው ብለው መወያየታቸው ሌላው ማህበረሰብ ሌላው ኢትዮጵያዊ ወጣቱም እንዲያውቅ ፖለቲከኞችም እንዲያውቁ መደረጋቸውና ማድረጋቸው በጣም አሪፍ ነው። መቀጠል አለበት ነው። እነሱ ጋር ብቻ ሳይሆን ሁሉንም መቀጠል አለበት ብዬ አስባለሁ እና ምክንያቱም ከዚህ በፊት ሁላቸውም የሚፈልጉት ነገር ነበር ለራሳቸው። ለምሳሌ እኔም በዚህ መንገድ መሄድ አለብኝ፣ እኔም በዚህ መንገድ መሄድ አለብኝ ብለው የሚያወሩ የነበሩ ሰዎች ናቸው። የጀዋርንም አይተናል፣ ያሉላንም የፕሮፌሰር ትንግርቱንም ጭምር ማለት ነው እና ወደፊት እንደዚህ አይነት ነገሮች ውይይቶች አንድ ጥያቄ ልጠይቅህ። ቀለል ያለ ጥያቄ ነው። ይዘው ችግር የለውም። የኢትዮጵያ ፖለቲካ ሲነሳ አንዳንዱ ትሪያንግል እየሳለ ነው ለማስረዳት ይሞክራል። የአማራ፣ የትግራይ፣ የኦሮሞ ፖለቲከኞች የሚዘውሯት ሀገር ናት ይላል። ሌሎቹ ወይ ተጋፍተው ገብቶ አይከራከሩም፣ ቁጭ ብለው ወይ አዳምቁና መጨረሻ ላይ እኛ ለምንድነው ማንገባው እኛን ያገለለ ምናምን ይሉኛል። አንዳንድ ጥያቄና ሶስቱ ብቻ የሶስቱ ብሔር ፖለቲከኞች ብቻ ጎልተው የወጡበት ወይም ደግሞ እንደፈለጉ የሚፈነጩበት ምህዳር የሆነው ለምን ይመስላል በአንተ እይታ? ሁለት ነው አንዱ ሀሳብ የሚሆነው። አሁን ለምሳሌ አንተ ላይ ውይይት ሲደረግ እኔ ምናልባት ከአመት ከምናምን በላይ ከአንተ ቤት ውይይት ሲደረጉ እከታተላለሁ። እንዲሁም በውስጥም ጽፌልሃለሁ፣ ስልክ ላይም ደውዬልህ ነበር። አጋጣሚ ምንድነው የሚሆነው? ለምሳሌ እዚህ ጋር ውይይት ሲደረግ ቦታ ይሞላ እና ያልፉታል። ለምሳሌ ወይም ሰዓት ይሄድብህና ምክንያቱም የሰው ልጅ ነህ እንትን ይላል። አንዳንዱም ይሰለችና መጠበቅ እንትን ሄድና በኋላ ያልሰማውን ነገር ተቆርጦ የሰማውን ነገር ይወስድና ሀሳብ ይሰጣል። ለምሳሌ እኔም በሰጠሁት ሀሳብ ሊሆን ይችላል። የሆነ ቦታ የተለቀቀ ነገር ይመጣና ይሰጣል። ኢትዮጵያ የነዚህ ነው እንትን ነው። እኔ አሁን እያልኩት ያለሁት ምንድን ነው፣ ሶስቱ ብሔረሰቦች ያነሳሁት እንደ ምሳሌ እንጂ ምክንያቱም ሌላው ማህበረሰብ መሳተፍ አለበት፣ የራሱ ሀሳብ አለው። ግን ባለመናገሩ ችግር እንደሌለበት አድርጎ የሚረዱ ሰዎች አሉ ለማለት ነው። ሌላኛው ነገር ደግሞ ምንድን ነው አንዳንዴ ምክንያቱም እዚህ መጥተው ለምሳሌ ቢወያይ ቅድም ስታነሳ ነበረ ብንወያይ ምንም የማናተርፍበት ጉዳይ የለም የምናተርፍበት ጉዳይ አለ ብለው የማያስቡ ሰዎች አሉ። ለምሳሌ ሚዲያ ቲክቶክ ከዩቲዩብ እና ከቴሌቪዥን በተሻለ ብዙ ሰዎች መረጃ በአጭር ጊዜ ያገኙበታል። ግን አንዳንዶች አገርን አስተምራለሁ፣ አገርን እጠቅማለሁ፣ ማህበረሰብን እጠቅማለሁ የሚሉ ሰዎች ደግሞ ወደዚህ መምጣት
አይፈልጉም። ግን የነሱ ሐሳብ ወደዚህ እንዲመጣና ሌሎች ሰዎች እንዲያመጡላቸው የሚፈልጉ ሰዎች አሉ። ገብቷል? ያ ተቆርጦ የሚመጣው ነው ሌላው ማህበረሰብን የሚረብሸው። ሙሉ መረጃ አሁን እንደማታ ከዚህ በፊት አንተ እንደምታረገው ማታ እንዳረከው ያናክል 40 ሺህ ህዝብ እኮ ቁጭ ብሎ ማየት ማለት በጣም ትልቅ ነገር ነው። 40 ሺህ ህዝብ ተማረ ማለት ነው። 40 ሺህ ህዝብ ያሉና ሐሳብ ከአንድ ዓመት በፊት አሉላ የነበረውን ሐሳብ ከአንድ ዓመት በፊት የጀዋርንና ከአንድ ዓመት በፊት ትንግርቱን የነበረውን ሐሳብ ትላንትና በ2 ሰዓት ውስጥ 40 ሺህ ህዝብ ሐሳባቸውን አወቀ ማለት ነው። ኦኬ። ስለዚህ ዛሬ እነዚህ ሰዎች የሆነ ቦታ ላይ ጥላቻ የነበረንን 50% ይቀንሳል ማለት ነው፣ ወይ 70% ይቀንሳል ማለት ነው። የእነሱን ሐሳብ በደንብ እንረዳለን ማለት ነው። እነሱም ያስረዱናል፣ እኛም እንረዳቸዋለን። ስለዚህ አገሪቷ ላይ ትላንትና የነበረው ምንረብሸውን የነበረው ያዙኝ ልቀቁኝ የምንለው አሁን ለምሳሌ መንግስት እነሱን የበለጠበት ምክንያት ለምንድን ነው? መንግስት የሆነ ቦታ ላይ ሚዲያ ላይ ይመጣና የእነሱን ሐሳብ ይወስድና ከህዝቡ ጋር ይወቅም አይወቅም ይጥቀመው አይጥቀመው ውይይት ያደርግበታል። ግን የማህበረሰቡ ችግር ሊፈታ አይችልም። አሁን ለምሳሌ ሌላው አንድ ማነሳው ነገር ምንድን ነው? ትልቁ እኔ ማታ እንትን መግባት ፈልጌ ነበረ ጥያቄ መጠየቅ ምንድን ነው መሰለህ፣ የኢትዮጵያ ችግር በእኔና በእኔ ይፈታል ብለው የሚያስቡ ሰዎች አሉ። እነ ጀዋርን ወይ ማለት አይደለም፣ ወይም ደግሞ እነ አሉላን ወይም እነ ትንግርቱን ማለት አይደለም። ግን እነሱ ጋርም ስትመጣ ሀሳቦች አሉ። ለምሳሌ እኛ ከሌለንበት የሚለውን ነገር አለ። ከዚህ በፊት አስታውሳለህ፣ ከ8 ዓመት በፊት ትግራይ ላይ ተሰብስበው ሲያደርጉ የነበረው ስብሰባ አለ አይደለም? ከዛ በኋላ መንግስት ያስቆጣው ያደረገውን ነገር የታሰሩ ሰዎች የተሰደዱ ፖለቲከኞች ጭምር አለ። አሁንም እንደዛ አይነት ነገር እንዳይፈጠር እኛ ከሌለን ቴዲ ከሌለ ቲክቶክ የለም፣ ቴዲ ከሌለ ዩቲዩብ የለም ብለው የሚያስቡ አስተሳሰቦችን መጥፋት መቻል አለባቸው። ጀዋር እኔ ከሌለው ኢትዮጵያ ትፈርሳለች፣ አሉላ እኛ ከሌለን ትግራይ መቀጠል የለባትም ብለው የሚያስቡ ሀሳቦች መጥፋት አለባቸው። ያለነሱ የኢትዮጵያ ችግር መፈታት ከቻለ፣ ያለነሱ የኢትዮጵያ ማህበረሰቦችን ጥያቄ መፈታት ከቻለ እንደ ሀገር ቢያንስ በህዝቡ ላይ ያለውን ጫና ይቀልለታል ብዬ አስባለሁ። እሺ፣ ከልብ አመሰግናለሁ ማዚ። እሺ፣ አመሰግናለሁ ቴዲ ስላስገባኝ። እኔ በውስጥ ጽፌልሃለሁ፣ ምናልባት ስትወጥ እንትን ብትመልስልኝ ደስ ይለኛል። እሺ፣ ከልብ አመሰግናለሁ። እሺ፣ ጽፍልሃለሁ። ሰብሊ ጤና ይስጥልኝ። ቴዲ እንዴት ነህ? ታዲያስ? አለው እግዚአብሔር ይመስገን፣ ሁሉ ሰላም አለው። ትላንትና ነበርኩኝ ሙሉን እያዳመጥኩ ነበርና እንደ ህዝብ ነው፣ እንደ ፖለቲካ አዋቂ ሳይሆን እንደ ህዝብ የሚሰማኝን አስተያየት ልስጥ። አጠቃላይ ምልከታ ማለት ነው። ትላንትና ምን አየሁ መሰለክ፣ የአቋም ለውጦች አሉ። ፖለቲካውን ሲዘውሩ የነበሩ ሰዎች ለምሳሌ እንደነ አሉላ ሰለሞን፣ የነ ጀዋር ብዙዎቹ በጣም በሳል ፖለቲከኞች ነበሩ። በጣም የሚገራርም ወደ ህዝብ የሚሸት ሀሳብ ሲያነሱ ነበርና የአፍሪካ ፖለቲካ አይደለም የኢትዮጵያ የአፍሪካ ፖለቲከኞችን ማመን ቢከብድም የሀሳባቸውን ለውጥ ያመጣው የህዝቡ አቋም ይመስለኛል። በዚሁ ከቀጠሉ ማለት ነው። በፊት ህዝቡን እንደምታየው የግሪሳ ጉዞ እንሄድ ነበር። ተነስ እንባል የሚነሳ ህዝብ ነበረ፣ ቁም ስትለው የሚቆም ህዝብ ነበር። አሁን ላይ ግን ያ ህዝብ በአንድም በሌላም መልኩ ያን ነገር ስታክ ማድረጉ የፖለቲካ አቋማቸዋል ብዬ ነው ማስበው። በዚሁ ከቀጠለ እዚህ ፕላትፎርም ላይ ይዘኸው የመጣኸው ውይይት ሀገራዊ ጥቅም አለው ብዬ አስባለሁ። ምክንያቱም የገዥውን ፓርቲ እንደኛ እንደ ህዝቡ ወይም ደግሞ እንደዚህ መድረክ እያዘጋጁ እንደሚወያዩ ሰዎች ባልተናነሰ መልኩ ሚዲያውን ይጠቀመዋል እና ጌን የሚያደርገው ነገር አለ፣ ያተርፍበታል። እንደዚህ አይነት ውይይቶች መካሄዳቸው ለተቃዋሚዎች ብቻ ሳይሆን ሀሳባቸውን ፍሎ እንዲያደርጉበት መንግስት ከተጠቀመበት ሼፕ እያደረገ ነገሮችን ወደ ስምምነት ከነዚህም ሰዎች ጋር የሀሳብ አንድነት መጥቶ ሀገር የምትተርፍበት መንገድ ይበጃል ብዬ ነው ማስበው። እኔ አሁን ያሉላ አቋም አስገርሞኛል። ትላንትና አንተ ስላመጣሁ እዚህ መድረክ ላይ ስለመጣ ነው አቋሙን ያወቅ ነው። ገባ? ትላንትና ለጠፉ
ጥፋቶች ስፔሻሊ እንደ ቪክቲም አንድ ቪክቲም ከሆነ ማህበረሰብ እንደመጣ ሰው ትላንትና ላይ የጠፋው ጥፋት አንደኛው አሻራ ያሉላ እጅ አለበት ብዬ ከሚያስቡ ሰዎች ውስጥ አንዷ ነኝ። ትላንትና ግን ተቀይሮ አጌንስት ህወሓት ሆኖ ቆሞ የህወሓትን አካሄድ ተቃውሞ መስማት ማለት አሉላ ላይ ምን ያህል ህዝቡ ፓወር እንዳለው ገባ። የቅርብ ጊዜ ታሪካችን ነው የትግራይ ጦርነት፣ ሀገራዊ ስተታችን፣ አንገታችንን ለረጅም ዘመናት የምንደፋበት ጥቁር ታሪካችን ነው አይደል የትግራይ ጦርነት እንደ ሀገር። እና እዛ ጦርነት ላይ ትልቁን ድርሻ ተጫውተዋል ብዬ ከማስባቸው ሰዎች ውስጥ አንዱ አሉላ ሰለሞን ነው። ትላንት ሲያስተጋባ የነበረውን ሀሳብ እደግፋለሁ። ትላንት የነበረውን አሉላ ከትላንት ወዲያ የነበረውን አሉላ ብቃወመውም ትላንትና ላይ ግን ህዝብ የሚሸት አትሊስት ትንሽ ወደ ህዝብ የተጠጋ ሀሳብ አይቼበታለሁና ተስፋ አለው። እንደዚህ ከሄደ የኢትዮጵያ ፖለቲካ እንደዚህ የምክክር መድረኩ እየጎለበተ ከመጣ ከሁሉም የሚመጣው ነገር አንድነትን ሊፈጥር ይችላል ህዝብ። ምክንያቱም ህዝቡ ደክሞታል። የፖለቲከኛ መጠቀሚያ መቋመሪያ መሆን በቃ ቆሟል። አሁን የትግራይን ህዝብ አስበው ቴዲ፣ ከዛ ሁሉ ክራይሲስ በኋላ ድጋሚ የሸፈናቸው የከለላቸውን ህዝብ ነው ህወሓት ጽምዶ ብሎ ከኤርትራ ጋር ትላንትና ኢንቫይት ተደርጎ የገባ ኃይል ቢሆንም የኤርትራ መንግስት ኢንቫይት ተደርጎ ነው የገባው። whatever it is ያለፈው አልፎ ግን አሁን ላይ ትግራይን ለማዳን ሳይሆን የግል ጥቅማቸውን ለማራመድ ብለው ህወሓቶች የሚሄዱበትን መንገድ ተቃውሞ አሉላን ማየት በጣም ተስፋ የሚሰጥ ነገር ነው። ጀዋር መሐመድ በፊትም የፖለቲካ አቲቲዩዱን እደግፈዋለሁ፣ ግን ምንድነው የግሩፕ ጸብ ስለሚሆን የኢትዮጵያ ፖለቲካ ሁሌም ህዝብ ተጎጂ ነው። በዚህ መልኩ ግን ትላንት የተጀመረው ውይይት ህዝብ የሚሸት ነበረ። የሚገራርሙ ጥያቄዎችን ነበር ስታነሳላቸው የነበረው። ትላንት በተገለጸው በሄዱበት አቋማቸው እውነትም የህዝብን ስነ ልቦና በትንሹ 5% ተረድተውት ወደዚህ ውይይት መድረክ መምጣታቸው የመንግስትም አካላት ጆይን ቢያደርጉበት አሁን ገዢው ፓርቲ ብለን የምናስበው ጆይን ቢያደርግበት ትልቅ ሀገራዊ ትርፍ የሚመጣበት የውይይት መድረክ ነው። በዚሁ ይቀጥል። እንትን ላይ ሀሳብ ልስጥ። ይሄ ጽምዶ በሚለው የራሴን አመለካከት ሀሳብ ስጭናሽ እንሰናበታለን። እሺ ከማልስማማበት አንደኛው ጽምዶ የሚለውን ሀሳብ ቶታሊ ከማይስማሙበት ሰዎች ውስጥ አንዱ ነኝ። ምክንያቱም ትላንትና ገብቶ ሂሳብ ካወራረደ አካል ጋር ስፔሻሊ የኤርትራ መንግስት የሻዕቢያ መንግስት ገብቶ ትግራይ ውስጥ ሂሳብ ካወራረደ አካል ጋር ጽምዶ ብለህ የሚድን የትግራይ ህዝብም የለም፣ የምትቆምም ኢትዮጵያ የለችም። ፋይናሊ አመሰግናለሁ ቴዲ። ቴንክ ዩ ሰብሊ፣ ከልብ አመሰግናለሁ። እሺ